የአንገት ሐብሉን ምን ታስጠፉት የሞከራችሁት ፎቶውን ልትወስዱ የመጣችሁት እኮ እንዳይደል እኮ ስለፈለጋችሁ እኮ ነው። አንተ ደግሞ ጓደኛ ሆኖ እንዴት እንደዚህ ነገር እሱ ላይ ታደርጋለህ? አሁን ይኸውልህ ሌላ ነገር አንፈልግም። እሺ ወርቁን አግኝተናል። ይኸው ተመልካቾች አግኝተናል። አብሪሽ ከኔ አብሮ ጎረቤት ነው እና ጎረቤት ሆኖ ነው አንተ እንደዚህ አይነት ነገር እሱ ላይ የምታደርግበት? ይሄ ነገር እንደሚገለው አታውቅም? እንደሚያሳብደው አታውቅም? እና ገንዘቡን ከዚህ ጀርባ ያለውን ሰው ንገረኝ። አይደለም እንዴ ወርቁን ማን ነው እንድታስመልጥ ያደረገ? ወጣ ለበቀሰለ እንከፈል። ስለዚህ ነው ሜዳ አለበት ማለት ነው። ይሄ ይሄ ነው ጆስቲ ደውለት። ቅድም የደወልኩት ልጅ ይሄ ራሱ ነው እንዴ? አንዴ አይን መጀመሪያ አሪፍ ቦታ ነው ራሱ ነው ያለው ሰዎች ራሱ ነው ሄሎ ራሱ ነው ያወራው ያልከኝ ቦታ አካባቢ እየደረስኩ ነበር። በላይ በዳገቱ ጋር ደርሻለሁ። እዛው አካባቢ ነው ግን ምን አይነት ልብስ እንደለበስኩ ማንነትን ስለማላውቅ ብዬ ነው። አሁን ዳገቱ ጋር ነው ኮብል ዳገቱ ላይ ማለት ነው። አይ ወላሂ አይታይም። በታች ነኝ። በታች ይሄ ከፍ ያለው ሳይሆን ሁለተኛው መንገድ ማለት ነው። አረ ለምን ሲባል ማንነትን መጫወቅ የሚሸውድ ነው። እስኪ በሁለተኛው መንገድ ቆም። እስኪ በዛኛው ነው ትልቅ ነጭ በር ባለበት ማለት ነው። ነጭ በር ያለበት በአስፋልቱ ማለት ነው። እሺ እስኪ ውጣልኝ ወደ ላይ። እሺ በቃ አንተ በላይኛው በኩል ትሄዳለህ። አንተን ከማግኘት በፊት ግን እኛ እናገኘው መጀመሪያ ላይ ወርቁኝ ነው። ስለዚህ አንተ አብራችሁ ሂዱትና የሱን ካሜራ እሱን ቀስ ተሰብቃችሁ አንተ ከዘኪካ ይዳው እኛ ደግሞ ቻሪና አብረን ተረጋግተን እናስለፍልፈውና ካጣን ደውለትና እንደውልህ አንተ አግኘው እንደታረቀማ እንዳትናገር። ሌላ መረጃም ታገኝ ከሆነ አንተ ታገኛለህ። እኛ እዚህ ጋር ቀጥቅጠን እናስለፍልፈዋለን። በቃ ካልሆነ ደግሞ ወይ እኛ ለቀነው ደግሞ እንዲያወራው ማለት ነው። ለምን አንገታብሉ ነው ተከበረው? ታብሉና ነው እኮ አንገታብሉ መስደለ። ሌላም ደግሞ ማናውቀው ነገር ካለ ደግሞ ማስወራራት አለ። ሰዎች እየቀጠቀጥን ሲሰሙ ስላልሆነ ራሱ በሚገባው አይነት መልኩ በሚያወራው መልኩ እንዲያወራው ማለት ነው እንጂ እነዚህ በዱላ ምናምን ነገር የሚስማሙ ማለት ነው። እነዚህ ሰዎች እየቀጠቀጥን ምንም መረጃ እዚህ ጋር ማለት ነው። ይሄን እየቀጠቀጥ ተመሳሳይ ነገር ነው የሚያደርገው። ሞከረ ጆም ዳረቅ ነገር ሆኖ እሱ ለብቻ ያወራል። እኛ አንገታብሉ ታገኝ ነው ስላለ በጣም እየቀረብኩ ነው። በጣም ደግሞ እንደየረ ካሜራ ጆ ቤት በኩል እየመጣ ነው። ጆ ቤት በኩል እዛው ሊወጡ ወጣ ፖሊስ ቤት ነው ያመጣው ነው ተጣጣ ካሜራማን
አለበለዚያ ለጆሺ ብላ ይተው አይ ቆይ ይሄድና ትንሽ ግን ቢደን ነበር አሪፍ ነው። ለጆ ዘግዝኮ እንዲነግረው ከብ እያለ ነው እየሄደ ያለው። ከብ እያለ ነው እየሄደ ያለው። ለንግስ ተመርካቾችን የተረበቀን መጀመሪያ ጆን ያናግረውና ተባብለናል። ስለዚህ ጆን ካዋራው በኋላ የምናገኘው ነገር ካለ መጀመሪያ ጆን ሊያናግረው ይችላል። ከሱ ጋር ስለተማመኑ ጆን ካዋራው በኋላ መረጃ እናገኛለን። እኛን ካየን እንግዲህ እንደበደባቸው ምንም እየወጣሉም በቃ ይሄ ብር ድፍን ስላደረጋቸው በዱላ የሚሆን ነገር አይደለምና አይምሮችን መጠቀም ያለብን ሰዓት ነው ላይ ነበር። ቀስ ብለሽ ዙም አድርገው ነው ሳይ ጆጋለ ምንኛ ነው ሶዶ አይነ ቋንቋ ነው አይደል? የውታጀራ ቋንቋ ነው። የማላውቀውስ ነገር ምንድን ነው? ይኸውልህ በደንብ አዳምጥ። ገብቶሃል? አንተ አሁን የሚያስፈልገህ ነገር አለ። ምንድነው መሰለህ? ያን የሚያስፈልገህ እኔ በአንተ በኩል የምፈልገው ነገር አለ። አንተ በዚህ ሰዓት አሁን ሰዎች አያስፈልጉም። በዙሪያ ያሉ ሰዎች እንዳለ ጠላቶች ናቸው ማለት ነው። አንተ ጋር አሁን የምፈልገው ቃል ማለት በዙሪያ ያሉት ሰዎች እንዴት ጠላት ይላሉ? በምን አወቅ አንተ? ስለኔ አውቄያለሁ። በምን ልታውቅ ቻልክ? እሱን ነው እንድትነግረኝ የፈለኩት። ምን ሳስፈልጎ መጣ? እኔ አንተ ጋር የመጣሁት እግር የጣለኝ ምንድነው መሰለህ? ፎቶግራፍ ፈልጌ ነበር የመጣሁት። የማንን ፎቶግራፍ? የእናቴን ወይስ የአባቴን? ወይስ ይሄ እኮ የታወቀ ነገር እኮ ነው። ምንም ልትደባበቀው የምትችለው ነገር አይደለም። ገብቶሃል? ከነ ሶፊ ጋር ምናምን ነገር ያለ ኬዝ የታወቀ ነው። ስለዚህ ያንን ነገር ደግሞ እኔ ተሰጠኝውልህ ከነሱ ጋር 10 አመት የሚሆን 20 አመት ሰርተህ የማታገኘው ገንዘብ በዚህ ሰዓት 350 ሺህ ብር አንተ ልሰጠው ቃል ገባላለሁ። እኔ ፎቶውን ሰጠህና አንተ 350 ሺህ ብር። ያው ተግባብተን ገብቷል። ከዛስ ፎቶግራፍ ምን ታደርገዋለህ? እኔም ምን ታደርገዋለህ ማለት ይሄ ለኔቶ እኔም ስለምፈልገው ነው። ገብቷል። ምንድነው የሰውዬ ደግሞ አይተወኝም እንዴ? ሄሎ አለቃ፣ አረ ችግር የለ አመጣልኩ ባኩ እኮ ችግር የለውም እኮ አልኩ እኮ በቃ አሁን አመጣላለሁ። እሺ እመጣለሁ። ነው ይሄኛው የወታጀራ ቋንቋ ነው። ወታጀሮች ነው እንደዚህ የሚጠቀሙት። ይሄ ልጅ ማለት እርግጠኛ ነው በቃ ምንም ሐሳብ አይባኔ ሳይ ወዘላደ ደብል ታውቆ ወታጀራ ነው ማለት ነው። ምን አይነት እሺ አሁን አንተ ይሄን ነገር ተባበረኝ ሳይሆን ገንዘብ ነው ላንተም ገብቷል። ስለዚህ ይሄንን ማድረግ የምትችል ከሆነ እኔ እናንተ ደግሞ የተለያዩ ስራዎችን እንሰራለን። ምንም ሐሳብ አይባ 350 ሺህ ብር ልክ ነህ። ገንዘብ ሊያስፈልገኝ ይችላል። አዎ አውቃለሁ። ከነ ቶፋ ጋር ያለውበት ሁኔታ ጥሩ ላይሆን ይችላል። ሲጀመር አይጠቅሙም እነሱ። ቅድምም መጀመሪያ ላይ ያነሳውልህ ሐሳብ ያን ነው። በዙሪያ ያሉ ሰዎች ንጹህ አይደሉም ያልኩት። 300 ሺህ ምናምን የምትለው በጣም ትንሽዬ ነው። ፎቶ ያክል አምጥቼ ማለት እንዴ የአንድ ሰው ፎቶ የንጉስ ፎቶ ነው እንዴ? አስለህ እኮ አይደለም መተው ትችላለህ። ፈልገኝ የመጣው አንተ እንደዛም አይደለም። ይኸውልህ እንደዛም አይደለም። ተግባብተን ማውራት አለብን እኮ እንድንግባባ። እሱ ያንሰኛል እያልኩ ነው። ከፈለኩ አይደለም እኔ ገንዘቡ በመጀመሪያውንም ከፍ አድርጌ ነው የጠራሁልህ። ምክንያቱም ደንግጠህ ፎቶን ትሰጠኛለህ በሚል ሐሳብ 300 ሺህ ብር ጠርተህ እኔ ልደነግጥ ትጨምራለህ ወይስ ምን ላይ ፎቶን ከፈለክ ማለት ነው? አይደለም እኔ ይኸውልህ ማገኘው ገንዘብ ትንሽ ገንዘብ ነው። ያን ፎቶ ለማምጣት ሲል ብዙ ነገር ነው የሚከተልኝ። እኔ ላግዝሽ
ያ ነገር እንዳይደርስብህ ላግዝህ። ምን አድርገህ በምፈልገው ነገር ተወሱ። እኔ እዛ ጋር ያለኝ ነገር እኔ ራሴ ጨርሳለሁ። ፎቶን ትፈልጋለህ? ገንዘብ ጨምርልኝና እኔ ላግዝህ። አንተ ብትያዝ እንኳን እኔም ነው የምያዘው። እሺ እኔ ፎቶ አመጣሁ። ሌላስ አንተ ጋር ምን አለ? ምን ሊኖር ይችላል? ምን አለ እኔ ጋር? ምን ደነገጥክ? ማለት ያለ ነገር ካለ ንገረኝና አይደለም እንድንጠቀም ከሆነ እኔም ገንዘብ ስለሚያስፈልግኝ የምንጠቀም ከሆነ በደንብ ንገረኝ። ያለ ነገር ካለ አሁን ያ ልክ ነህ፣ ግን ይሄ ስራ ተሰርቶ ካለቀ በኋላ ነው የተለያዩ ስራዎች እኔ ጋር ያሉት። ያን ደግሞ በዚህ ስራ እኔ ታሳገኝብህ፣ ሌላ ስራዎች ደግሞ አብረን እንሰራለን። ገብቷል? 400 ሺህ ብር ታደርግልኛል? እንዴት ነው 400 ሺህ ብር አንተ ሊሆን የሚችለው? እኔ ራሱ ትንሽ ገንዘብ ነው የማገኘው እያልኩ ነው። ለኔ 300 ሺህ ብር መክፈል ከቻልክ አንተ ብዙ ነው የምታገኘው ማለት ነው። ወይም ደግሞ ወርቅ የተባሉት ነገሮች እዛ ጋር እሱ ላይ ካለ ምናምን ነገር የምን አብረን ማድረግ የምንችል ከሆነ ማጋ ካለ ንገረኝ። ምን ችግር አለው? አምነኸኝ መጣል አይደል? አምነኸኝ ነው። ስለዚህ አንተም ስረቅ እያልከኝ ነው ወይስ ምንድነው? ስረቅ እያልኩ አይደል? ካለ የጋራ ማድረግ እንችላለን። ያ ሊሆን አይችልም። ይሄንን ያልኩህ ብቻ አድርግልኝ። በቃ አትከተለኝ፣ አትፈልግኝ። ስለዚህ ቆይ እናውራ መጀመሪያ። እንደዚህ አይደለም የሚሰራው። የተግባባን አይደለም። እሺ አንተ ቆይ እስከ መቼ ድረስ ነው እንደዚህ የምትሆነው? እስከ መቼ ድረስ ነው በሰዎች የምትበደለው? ችግር የለውም፣ እሱን አታስረዳኝ። እኔ ከአንተ ጋር በጣም ጓደኛ ሆነን መስራት እንችላለን። ገብቷል? ዝም ብዬ ሳስበው ወርቁ አንተ ጋር ነው። ምን አይነት ወርቅ? ወርቁ አንተ ጋር ነው። እኔ ወርቅ ቢኖረኝ ከአንተ ጋር ቆሜ ያወራለሁ እንዴ? አንተ ሲጀመር አሩን አላውቅም። ምን አይነት ካለ ንገረኝ። የሚሸጡ ነገሮችም ሌላ ነገርም ካለ አንተ ጋር በደንብ የሚደርሱ ነገሮች ካሉ እሱም የጋራ እናድርጋቸውና ያ አንድ መኪና አለ ይደላና እሱ ተው ተራ ነገር ነው። ሌላ ነገር ምንም ነገር የኔ ልጅ ማለት እንካፈል፣ አብረን እንደግ ብለኸኝ የጠራኸኝ ችግር ልትካፈል ነው። ቆይ ወርቅ ያልከው በምን አውቀህ ነው አንተ ሲጀመር? መቼም እኮ ፈልገኝ የመጣው ከነቶፋ ጋር ስለተጣለው ነው አይደል? ስለዚህ አሁን ሚስጥሩን አሳልፍ ትሰጣለህ ብነግርሽ? ለምንድን ነው አሳልፍ የምሰጥ? እኔም እኮ ወንድሞቼ ናቸው እነሱ አይደል? ስለዚህ እነሱንም እኮ ልከዳ ነው አይደል? ሚስጥሩን አሳልፍ አትሰጥማ። ስለዚህ ወርቅ የሚባል ነገር እኔ ጋር ምንም አይነት ነገር የለም። ስለዚህ ስራህን ትሰራለህ። አይደል? እንደዛ ሲጀመር ወርቅ ካለ ወይስ ተኝ ወይ ደግሞ እንትን እንበል። ምንድን ነው የምትለው? ከሁለት ባዶ አቱና እንዳልሄድ አትሂድ እያልከኝ ነው። እኔ ጋር ምንም ነገርም የለም እያልከኝ ነው። ምንድን ነው ከኔ ፈልገህ የመጣው ታዲያ? ይሄንን ስራ እንድትሰራልኝ ፎቶግራፉን እንድታመጣ ነው እኮ። ፎቶግራፉን እንዳመጣ አንተ የምታደርገውን አድርግ። ምን ሆነ ነው? አይኑ አላውቅም፣ ከዛሬ ውጭ አይቼ አላውቅም። ግን የምትፈልገውን ነገር እንደዛ እከፍላለሁ። በቃ እከፍላለሁ። አያዋጣኝም። እሱ ገንዘብ የጠራኸው አያዋጣኝም። እኔ አንተ ለምንድን ነው የማትረዳኝ? እሺ 30 ሺህ ብር ልጨምርልህ፣ ቢያንስ 30 ሺህ ብር። እሺ ቢያንስ አያዋጣኝም ያለው። በቃ ተውዩን፣ ቶሎ ነው እንዳልክ የምፈልገው። በጣም ጥሩ። እዚህ ጋር ሌላ ሰው እያሳበደኝ ነው። አምጣኝ። ስለዚህ እኔ ፎቶውን አመጣልሃለሁ፣ አንተ ደግሞ ወርቁን ትሰጠኛለህ። ወይም ደግሞ ወርቅ የሚባል ነገር የለም እኔ ጋር ሰውዬ። ኮንፊውዝ እያደረከኝ ነው። ግራ ስለምን ወርቅ? ቆይ ወርቅ እኔ ጋር የሚባል ነገር የለም። ብርን እሰጣለሁ፣ ትሰራለህ። ስለዚህ ፎቶውስ እኔ ጋር መኖሩ በምን እርግጠኛ ሆነ መጣ? እኔ ለምን ፈለከኝ? ከሌሎቹ ሰዎች እኔ ለምን ፈለከኝ? ያለን ሁኔታ ስለማቅ አገኘው። ይሄ ችግር ይፈጥራል። ስለዚህ እኔ ማንተ ጋር ሊኖር የሚችለውን ነገር ገምቼ ማወቅ አይከብደኝ። ተግባባ? ምላጭ አይቆርጥ። እሺ። ስለዚህ ምን 400 ሺህ ብሩን እከፍልሃለሁ። ወርቁን ደግሞ እኔ ጋር የሚባል ነገር የለም አይደለ? ትሰማኛለህ? ወርቅ የሚባል ነገር ስለዚህ ልቀቀኝ። ማን አንተ? ተረጋጋ። ማን ልቀቀኝ? አሁን ቁጭ ብለን ብንኖር ነው የሚሻለው። ያን ነገር አንተ ጋር ያለውን ነገር ብንፈልግ ይሻላል። ምንም አልችልም። ጀምር። ይሄ ሶዶኛ እንደሆነ አይደል አይደል? የብታችሁ ቋንቋ አንተ ሲጀምር አይደለም። እኔ አላየሁትም ብሏል። አላየሁትም። ማን እሱን አታውቀውም? ምንድነው የሚያስቅህ? አላየሁም። በቃ ጀምር ነው እንኳን እያወራ ያለው ታዲ ማለት ሽፍት ተመራ አማርኛ ተሽል በስትክክል ስታወራ ሰምቻለሁ። በስልክ ከሱ ጋር ስታወራ እኮ ነው ሰምቻለሁ። አማርኛ ተሽል አንተ አሁን አላወራኝም። አልችልም ነው እያለ ያለው አማርኛ። ኧረ እባክህ አማርኛ አትችልም? አሁን ይኸውልህ አሁን ነገር የለም። የቱን ሰጠናለህ እዛኛ ነው ይላል።
ቆይ እሺ ፎቶ ደስታውን ትሄዳለህ። ታሻዲ አለቃ ዲመረጃው ምንድነው የምትለው? በአማርኛ ነግረን ስማ፣ ይሄ አማርኛ እያወራህ ማለት ነው ስትጋቡ ሰምቻለሁ። ያንን ደግሞ በሪከርድ ደግሞ ይዘናል እሱ ጋር ያለውን ነገር። ስለዚህ አሁን ሪከርድ ነው። አሁን አማርኛ ሪከርድ ብቻ አይደለም ነው ማለት ሪከርድ ብቻ ሳይሆን ቪዲዮግራፊም አለ። ስለዚህ ነገር ከመጀመሪያው አሁን ያለውን ነገር የወሰድከውን ወርቅ ስጠን። እኔ ምንም ወርቅ የለም እኔ ጋር። እሺ ለምንድን ነው እናንተ ለሶስት አሁን አማርኛ ቻል እኔን ፈልጎኝ የመጣው ነው ምንድነው? እሺ ምንድነው የፈለከው? ቅርብ እየተባባልክ ነበር። አትምታሽል ግፈርሙኝ በቃ ምንድን ይኸውልህ ይኸውልህ አማርኛ ውጭ የምንችለው ቋንቋ የለም። ስለዚህ በአማርኛ እናግረና እንግባባ። አማርኛ ሲቀጥል ደግሞ ሶፊ ማታወቂያ እንጂ አለ ግፈር ሌላ አትምህል የት ነበር ወርቁን ይዘው ልትሄድ የፈለግከው? ወርቅ የለም በዲግ ግፈሬ ልትወስዱ እንደመጣ እናውቃለን። ወርቅ ይዞ እንደሆነ እንደመጣ ደርሶ ነው። እያንዳንዱን ያወራሁን እያንዳንዱን ነገር ይዘናል ማለት ነው። ስለዚህ አሁን አንተ ምንም የምታመልጥበት አንዳችን ምክንያት የለም። ከዚህ ጋር የተያዘው ደግሞ ማለት ነው የኔ ወንድሜ አብርሽ። ስለዚህ የእሱ ሰላም መገኘት ስላለበት ይሄን ነገር ታዲያ አትምታሽል በቃ ግፈሬ አዲታ አትምታሽል ምን አሁን ነው እንደዚህ ሶፊ በእኛ ቋንቋ እንዲገባው እናውራው። በቃ አማርኛ ሲያወራኝ ነበር አይደል? በሚገባው ቋንቋ ማስረዳት የለም። ኪሱር የለም። ሚስተር ኪሱር የለም። የታደርገው ነው ያስቀመጥከው? አማርኛ አስተዋራኝ አልነበር እንዴ? ምንም ትቀያየር አማርኛ ነው የሚያወራው ደግሞ። ስለዚህ በመታወራው አውራን ቶሎ በል፣ ሰዓት የለንም። ይኸውልህ ካንተ ጋር የምናጠፋው ምንም አይነት ሰዓት የለንም። ይሁላ እሺ፣ ምንድነው ነገር ፎቶግራፊ ፎቶ ለምን የፈለከው? ቀርሞ ነው ፎቶ ለምን ታደርጋላችሁ? ሲጀመር ራሱ ነው የደወለልኝ። በቃ ራሱ እንዳልደወለልኝና ቴክስት ማታ እንዳደረግለት እኮ አለ እኮ መረጃ ስልኩ ላይ አውራ ይኸውልህ ነው የደወለልኝ። አንተ ነህ ቴክስት ልናወራ እንፈልጋለን ብለህ ቴክስት አላርክለትም? አድርገህለታል አይደል? ምን ነው የምታወራው? ቢያንስ ንገረን። ምንድን ነበር ልታወራው የፈለከው? እኔ ለግል ጉዳይ ላወራው ነበር። በቃ እኮ ምንድነው ጉዳይ? የግል ጉዳይ ምንድነው? የራሴ ነው እኮ ሰማነህ እኮ ከዛ ጋር ከሆነ የራሴ ስለ ፎቶግራፊ እያወራሁ ነበር። እዛ ቤት የገባህበት ቤት እያንዳንዱ ነገር ከመጀመሪያው ጀምሮ እየቀረጽን ነበር። እዛ ቤት ገብተህ ወርቅ ልታመጣ እንደነበረ ደርሶናል። ወርቁን ይዘው እንደምትሄድ ስለማ ወርድ የሪት እንደሚሄድ ፕላስ ደግሞ እሱ ደግሞ ፎቶ ምንም የለም። ልቀቁኝ በቃ እንዴ! አሁን ይኸውልህ እዚህ እንደፈለክ መሆን ትችላለህ፣ ግን ደግሞ ቤት ወስደን ማለት ነው ልብስን አስወልቀን ምናምን ነገር። ስለዚህ አሁን እንዲህ ጉሮሮ ስር እንኳን እኔ ምንም ማውቀው ነገር የለም። በቃ ልቀቀኝ እንዴ! መሄድ አልችልም እንዴ? ፎቶ ለምንድን ነው የሰው ሀገር ሰው ስለሆንኩ ነው። የምን የሰው ሀገር ሰው ሲጀመር ተጀረ ተገናኝተናል አይደል? እዛ ሶፊ ጋር አይቻለሁ። አይቻለሁ። እኔ ዝም ብሎ የሰፈር ሰው ነበር የመሰለኝ። ስላየኝ ነው እንዴ? እኔ አላውቅማ። በቃ ካላወቅኩስ ቡታጀራ አይደል? ተራራው ላይ እሺ። አሁን ሶዶኛ ነው እያወራኝ ነበር አይደል? ተወልዳ ያደከው መታወቂያም ደግሞ ቡታጀራ ነው። መታወቂያ ቢሆንስ እኮ ሰው ስለዚህ ከእነ አብርሽ ጋር የሆነ ግንኙነት አለ ማለት ነው አይደል? እሱ ለምን ታውቃቸዋለህ? እኔ ምንም ማውቀው ነገር የለም። ልቀቁኝ በቃ ልሂድበት። እንዴ ሰው መራመድ አይችልም። አማርኛ ማውራት ይችላል። አማርኛ ማውራት እንደምትችል ደግሞ አሁን ነው የምትነግረን። እሺ ይችላል የምታስመስለው። ለምን አልችልም እያልክ አልነበር? ፈራኋችሁ። እኔ ሌላ ሌቦች መሰላችሁኝ። ፈራኋችሁ። ጋዛ እንደማላውቅ ሆንኩባችሁ። ሌቦች መሰላችሁ። አረ ሌባ ቋንቋ ስላልቻልክ ባንዴ እኮ ነው የከበባችሁ። እሺ አሁን ይኸውልህ ሌላ ነገር አንፈልግም። አሁን እኔ ሌላ ነገር አንፈልግም። አንተ ጋር እንዳለ እናውቃለን። ወርቁ የአብርሽ ወርቅ አንተ ጋር እንዳለ እናውቃለን። ስለዚህ እሱን ትሰጠናለህ፣ በቃ በሰላም ትሄዳለህ። ከዛ ውጪ ግን ሰላም ይባል ነገር አታገኝም። እኔ ጋር የለም። የት ነው ያስቀመጥከው? የለም ምንም ነገር የለም። የት ነው ያስቀመጥከው? ዱላ ነው የምትፈልገው? በቃ በሱ ቋንቋ ነው። ዱላ ነው የምትፈልገው? አጣኛል። እዚህ ድረስ መጥቻለሁ። ፎቶ አይተኛል። እኔ ምንም አልጠየቅኩም። ራስህ የፈለከኝ ሲጀመር ራስህ እኮ ቴክስት ያደርክለት አይደል? ቴክስት አድርገለት አላደርክለት? ፈልጌው ነበር በቃ ተውኩት። እንደውም ስለምፈልገው እኮ ለምንድን ነው የፈለከው? ፎቶግራፊውን ፈልገህ ፎቶውን ለምንድን ነው የፈለከው? ይኸውልህ ደግሜ አልጠይቅህም። ስለኔ ደግሞ ስለኛ ምናምን ጠንቅቀህ ታውቃለህ።
ትንሽዬ ከተናደድን ዱላ እንደምናበዛ ታውቃለህ አይደል እኮ። ስለዚህ በቃ ተውኝ። ደግሞ ማትፈልግ ከሆነ ትነግረናለህ። እሺ ምን ላድርግልሽ? አላቅም አልኩ እኮ አላቅም አልኳችሁ። በወርቁ ፋንታ ደግሞ የሚከፈልህን ገንዘብ እንከፍልሃለን። ተስማማን? ገንዘብ አይደለም የምትፈልገው? ሲቀጥል ደግሞ በኢትዮጵያ ተካካለ የለም የት አድርገው ነው ጦም ሊሆን ይችላል። ያለ ወጣ ያለ መሬጋ አራት ቀን እኛ ጋር የምትቀመጠው እንዴ? ያለም እሺ፣ ለምን ትነግረው? ልጁን የፈለከውን ነገር ነገር ወርቁን ታደርገው ነው መታበ አበ ይታን ያለን ግሮሮ ስለ ስለዚህ ነው አይደል? ሰማኝ የፈለከው አሁን ሊድ መታወቂያን ምክንያት ማለት ነው። ይኸውልህ ትሰማኛለህ? ስለ ጉዳዩ ጠንቅቀህ ታውቃለህ። ወርቁና ፎቶ አንድ ላይ ተያይዞ መቃጠል እንዳለበት ታውቃለህ። ስለዚህ ጉሮሮ ስር ውጣው እንኳን አንድ ላይ ነው የምናቃጥለው ከፎቶ ጋር። ስለዚህ ወርቁን ላሳቅም ታውቃለህ። ሲጀምር እዚህ ቤት እንደመጣህና እዚህ ቤት ደግሞ ወርቁን ይዘው ልትሄድ እንደሆነ ኢንፎርሜሽን ደርሶናል። ኢንፎርሜሽን የደረሰን ደግሞ ከታማኝ ሰው ነው። ስለዚህ አንተ ወርቁን ለምን ነው የመጣው? እዚህ ለመጣሽ ወርቁ ዝም ብዬ ዘመድ ቤት ነው የመጣሁት እኔ። ዘመድ ናቸው። ስለዚህ ከነብር ጋር ተወጋለህ ማለት ነው አይደል? አይደለም። እሺ፣ እሱን ለምን ደወልክ? ለምን ፈለግ? እኔማ ከሱ ጋር ሌላ የሆነ የሚሸጥ እንትን ነበር። እሱን እንትን ለማለት መኪና እንደውም ቅድም አላልኩም? አዎ መኪና የሚሸጥ መኪና ነበር። እሱን ድለላ ሰፈር ደለል ተባል። እሱን ጋሽና ሳይየን ስቴቲኝ መኪና ነው የሚሸጥ። ስልኬ ዘግቷል። የትኛው መንገድ ተመልጠናት ይችላል። ስልኬ ዘግቷል። ይባረክ ክፍት ነው። ደውለት። የትኛውን ቤት ነው መኪና ነው የሚሸጠው? እኛ እንገዛለን። ችግር የለም። ይኸው ይዘጋል። አራት እኮ ነው። በምንም መንገድ ተመልጠናት አይደለም። ዱላ ማትፈልግ ከሆነ ንገረን። ምንድነው ፎቶ ለምን ይፈልጋል? ለምንድን ነው ማታሙ? ሊድ በቃ በፍጹም ልትሄድ አትችልም። ሊድ ኧረ በእናትህ መተውቂስ ዱላ ነው የፈለግኸው? አይደለም ታገኛኛል። እኔ ደግሞ በሚገባ ቋንቋ አብረን እናውራ። ኧረ አይደለም ወርቁ እኔ ጋር የለም። ስጠን ወርቁን ፈልገኛል። ፎቶ ጠይቀኛል አይደል? ወርቁ የት ነው ያለው? አሁን ካንተ የምንፈልገው አንድና አንድ ነገር ወርቁና ወርቁ ብቻ። እሺ ሰማይ ነው። ወርቁን መስጠት ከሆነ ሰየው ነው። ካልሆነ ግን ይኸውላችሁ እኔ ምንም በማላውቀው ነገር አደብድቡኝ። እኔ ምንም እኔ ጋር ምንም ነገር የለም። ታግዛን እኮ እያወራን ነው ያለነው። ዱላ ነው የምትፈልገው? አይደለም አትምቱኝ። አትምታኝ። የለም እኔ ባውሻ እሺ ነገር አለ ተናገረ። እሺ ከሆነ ነው ተናገረ። የቱ ጋር ነው የጣልከው? ጀምር ነው ልጥለው ቻልክ ነው የቷል? የቱ ጋር ነው ያለው? እዛ ሰማይ እየተረበርክብህ ነው አይደለም? የት ፍጠና ፍጠን። እዚህ አካባቢ ነው የሮወርኩት። ለምን የሮወርከው? እናንተን ሳያችሁ እዛ የት ነው? ያላየህንም ነበር። ለምን ወርቁ የታለች? ጀምር ነው የታለ? ሶፊ ለማዘናት አይደለም፣ በእናትህ አይደለም። እንደዛ ያለ ወርቁታል። እዛ ጋር ወደዛ ጋር ነው የሮወርኩት። ጀምር ወደዚህ ዳር መታ አይደለም። ከዛ ኪሴ አውጥቼ እንዲህ ነው የሮወርኩት አይደል? አለቅ እዚህ ጋር ነው የጣልከው? እዚህ ወደዚህ ወደ ግድግዳው ነው የነካው። ይኸውና ስለዚህ በጣም ጥሩ አሪፍ። ቀደም እኮ እንደዚህ እኮ የምትሰጠን እኮ እኛ እኮ ችግር እኮ የለብንም። ለምንድን ነው እዚህ ጋር የጣልከው? ለምን ጣልከው? እዚህ ሳያችሁ ፈርቼ ስታይም ፈርቶ ወርቁን ወረወርከው። የት ወስዶ ነበር ወርቁ? ሲቀጥል ደግሞ ፎቶውንም ለምን ፈለግከው? የት ወስዶ ነበር ወርቁን? ልሸጠው ነበር እንትን ቤት ወርቁን ልሸጠው? ኧረ እባክህ መቶ ሰላሉ ልትሸጠው ነው? የት ወስዶ ነበር? ፎቶውስ ደግሞ ለምን አስፈለገ? እሺ አሁን ይኸውልህ ሌላ ነገር አንፈልግም። እሺ ወርቁን አግኝተናል። ይኸው ተመልካቾች አግኝተነዋል። ወርቁን በጣም እናመሰግናለን። ስለዚህ ይሄንን ነገር ይዘህ እንደምታመልጥ ምናምን ነገር ኢንፎርሜሽን ደርሶን ነበር። አይደለም ምን ላመልጥ እኮ አይደለም። የትም አላመልጥም። ታውቃለህ? ከፎቶግራፊው ጋር እናቃጥለዋለን። ምንድን ኧረ አታቃጥሉ። ለምን? ውድ እኮ የህይወት ውድ አይደለም? የነገርሽ ህይወት ውድ አይደለም? ውድ እኮ ነው። 180 ሺህ ብር እኮ ነው። ኧረ ይሄ እንከፋፈለው። ምን ነው የምትከፋፈለው? ኧረ ይሄ ነገር መሸጥ ያለበት አይቃጠል። ወርቁን የት ነበር ልትወስደው ነበር? የት ነበር? ልሸጠው ነበር። ቁጭ በል። የት ነው ልትወስደው ነበር? ልሸጠው። የት ወስደው ነው የምትሸጠው? ወርቅ ቤት ነው።
ወርቅ ቤት እዛ የሚገዛ ማቀሷል የተወሰደ ነበር የተወሰደ ሊሸጠው እንዳልሆነ እነሱ ጀመር ብር ችግር እንደሌለባቸው እናውቃለን። አይደለም አሁን እናንተ ይሄ ነገር ለምን ይቃጠላል ግን? ዋው እኔ ልቃጠል 200 ሺህ ብር ጀርባ ያለውን ሚስጥር ንገረን። ምንድነው? ምንም የለም። አሁን አንተ 50 ሺህ ብር አትፈልግም? 200 ሺህ ብር እንኳን ብንሸጠው ለ4 50 ሺህ ብር ገንዘቡን ከዚህ ጀርባ ያለውን ሰው ንገረኝ። አይደለም እንዴ ወርቁን ማን ነው እንድታስመልጥ ያደረገ? እኛ የተወሰነ ጭምጭምታ ሰምተናል። አሪፍ አንድ እሱን ተነግረናል። ሁለተኛ ነገር ደግሞ ማለት ነው ከዚህ ወርቅ ጋር ምንኛ ችግር የለብንም። ወርቁን ሰጠህና የፈለክበት ሽጠት ተጠቀምበታለህ። እሺ ለቀው መጀመሪያ ልቀቀው። እሺ መጀመሪያ አውራኝ። እሺ አውራኝና ማለት ነው ከዚህ ወርቅ ጀርባ ይሄንን ወርቅ ማን እንድታስመልጥ እንደፈለገ ለምን ደግሞ ይሄንን ወርቅ እንዲያመልጥላቸው እንደፈለጉ አይደለም ያንዳንዱን ነገር ትነግረኛለህ። ልሻጣው ነው የራሴ ማለት ሲጀምር ቤተ ቡታጀራ ነው። አዋሪነት ቡታጀራ ነው። ደግሞ እሱን ታውቀዋለህ። የመጣው ደግሞ ዛሬ ነው። ታውቀናለህ አታውቀንም? ቆይ እሱ ጋር ለምን ደወልኩ? እንደ ጣላን በምን አውቀህ ነው ከሱ ጋር የደወልኩት? እሱ ጋር ለምን ደወልኩ? እንደ ጣላን ባነገው ነው ማን ነገር ከሱ ጋር እንደጣላ እና ደግሞ እሱ ብር ፎቶ እንደምታገኙ ብር ልስጠና ያልኩ ህይወትን ቀይር ብር ልስጠው ያልክ ነበር አይደል? ብያለሁ እንዴ ብያለሁ። አሁን ነገር ምን ፈልገው? እሺ ምንድነው? ማን የነገረ? ፕላስ ደግሞ ስንት ብር ነው ፎቶ ነው ልስጠ? ስንት ብር ነው የምፈልገው? ስንት ብር ነው የምሰጠኝ? ስንት ብር ነው የምሰጠኝ? ለፎቶ እኮ ነው። እንዴት ይቃጠላል ይሄ ወርቁ ለፎቶ ከዚህ ጀርባ አንድ ጤና የነበረው ሰው ጤናው እንደታወቀ አታውቅም? ስለ አብርሽ ታውቃለህ አይደል? አብርሽ ሲጀምር እናንተ ታውቃለህ? አብርሽ ቡታጅራ ኮንክ አወረም በደምብ ታውቀው ታውቃለህ? አትምታኝና እኔ አላውቀውም። ሲጀምር ቡታጅራ እንዳመቱኝ ግን አላውቀውም። እሺ ስማ እዛ ድንኳን ውስጥ አይቻለሁ አልነበርኩም? እዛ ጠንቋይ ቤት ውስጥ አይቻለሁ። ይሄ ጠንቋይ ያንዳንዱ ነገር በቪዲዮ የተያዘ ነው። አሳያለሁ ከፈለክ። ስለዚህ ያኔ ከባድ ነገር ውስጥ ከምትገባ አሁን ብትነግረን ይሻላል። ገብቶሃል? ማለት ገብቶኛል። አዎ ግን እንደ ይኸውልህ መታወቂያህንም ኤቲኤምህንም ሁሉንም ነገር ወርቁንም መልስልሃለሁ። እሺ ከዚህ ጀርባ ማን እንዳለ ብቻ ነገር ማን የላከ ማን ነው ወርቁንስ እንድትወስዱ ያደረገ? ሁለተኛ ነገር ደግሞ ፎቶግራፊው ማን የፈለገው? ከዚህ ጀርባ ያለውን ነገር እያንዳንዱ ነገር ማወቅ ፈልጋለሁ። የሰማኝ ነው። እስካሁን አልመጣሁም አይደለ? አሁን ወደዛ ነው የሚሄደው። እኔ ደግሞ ስሜታዊ ከሆንኩኝ ደግሞ ማለት ነው በጣም ከባድ ነገር ነው የሚፈጠረው። እሺ ሚዲያ ላይ ታውቃኛለህ? ታውቃለህ? አታሽ አውቃለሁ። አሪፍ ታውቃለህ። ጆንም ታውቃለህ? አዎ እኔ እሱ መሀል ምን እንዳለ ታውቃለህ? ምንድን ነው ያለው? ጸቡን መጠቀም ፈልጋችሁ ነበር ማለት ነው። እኛም እሱ ጀምር ፈልገው ነው የነበረው ይሄን ተጠቀሙ ነው እንጂ አሁን ብለን ያደርግልናችሁ። ስለዚህ አሁን ምን እንፈልጋለን መሰለህ? ያለበት ምንም ምክንያት የለኝም። ስለዚህ ወጥመዳችን ስለዚህ አሁን ምን አለ መሰለህ? ወዳችሁም ጠላችሁም ሀብሉም እጃችን ላይ ገብቷል፣ ፎቶውም አለ። አንድ ላይ እናቃጥለውና ልጁ ወደ ቀልቡ እንዲመለስ እናደርገዋለን። እሺ አይደል? ይሄ መቃጠል የለበትም። እሺ ይሄኛውም ስንት ብር? 100 ምናምን ሺህ፣ ያም ደግሞ 300 ምናምን ሺህ፣ አጠቃላይ 500 ምናምን ሺህ ነው የምናጣው አይደል? እንስጥህ ከማንተ ተተባበረናል። ምንድነው የምተባበረ? ፎቶግራፊው ምንም ያደርገው ኦሬዲ ፎቶግራፊውን እንግዲህ ለፎቶግራፊ 300 ሺህ ብር በህይወትን ቀይሮ ፎቶ አንጠያለው ነበር። እሺ ማን ነው የሚከፍለው? ከፈው መረጃ ነው እኮ የምፈልጉኛ ወደ ህግም ለማቅረብ አይደለም። እኔ ደግሞ አይለቁኝም እኮ እንደዚህ በቀላሉ እናንተ እንደዚህ እንዳወራችሁ። ሲጀምር አብችን ታቆላጣቁ አንተም ታጅራ ነህ እንግዲህ ያወራን ቅድም ተመልካቾችም ሰምተዋሉ። ይሄን ነገር በሶዶኛ አስተዋረሰም ይችላል። እንግዲህ ቡታጅራ ነው ብዙ ጊዜ የሚጠቀሙት አይደለም ነው የምን መታወቂያም ቡታጅራ ነው አውቃለሁ። ስለዛ ታቋል። አሪፍ እሺ አሁን መሄድ አልችልም ስላወቅኩት ነው። አወቅኩት እኮ እሺ በቃ ውሰዱት። እሺ ወይ ልቀቁኝ። እኔ አንተን ለምንድን ነው አሁን ይሄኛውን ወርቅ ራሱ አሁን ትክክለኛውን አድርገው የሆነ ነገር ድጋሚ ሸውደኝን በደንብ ማረጋገጥ አለ። እያንዳንዱ ነገር እኛ ጋር ከዛም ደግሞ ሲቃጠልም ነው ቆመታ ሄደት ነገራችኋል። ሰማይ ነው እንዴት ነው የሚቃጠለው? ኧረ በእናታችሁ ይሄን ሸጠን እንከፋፈለው። ብሩ ብዙ ብር እኮ ነው። ገንዘቡን የሰጠና ዝም እያቃጠለዋል። ስለዚህ ዝም ትላለህ። እሺ እንዴት ነው ለነሱ መሰጣቸው? አሁን ምን እነሱ ጋር መሄድ የሚያምራው አሁን ሌላ ምን አቅዳችኋለሽ? አሁን ማንነቱን ከነገርከኝ ብቻ ነው የምትሄደው። ማንነቱን በዚህ ልክ ከዚህ ጀርባ ያለውን ሰው ካልነገርከኝ እኛ ጋር ይውል እንዳሉት እንደተከመሩት ያንተ ዘመዶች ቤተሰቦች አብረሃቸው እዛ መጋዘን ውስጥ
ያለ ምግብ ትቀመጣታለህ። ስለዚህ እሺ ነው ምን ማድረግ አለብኝ? ያው ሰደው በቃ ሊድ ብቻ ነው የምናደርግ። እሺ ሊድ የት ነው የምትሄደው? ወደ ቤቴ ሊድ በቃ እኔ ያው ውሰዱት። መታወቂያንም ስጠኝ። ይሄን እዛ አስገብተን እንቀጥቅጠው። የት ነው? አይ እንደዚህ ተወራ። እንደዛ ነው የሚሻለው። ሶፊ እንደዛ ነው የሚሻለው። ምን አደረኩ? ስለዚህ እኮ መረጃም ስጥ እንኳን በጸባይ እናወራሃለን። እኛ እኮ መረጃ እየሰጣችሁ አይደለም እንደ ወርቁን አናውቅህም። ካንተጋር ችግር የለም። አብሪሽ ከኔ አብሮ ጎረቤት ነን እና ጎረቤት ሆኖ ነው አንተ እንደዚህ አይነት ነገር እሱ ላይ የምታደርግበት? ይሄ ነገር እንደሚገድለው አታውቅም? እንደሚያሳብደው አታውቅም? ምን ታይነስ ነው ያለው? ታውቀዋለህ ነው ማለት አብሪሽ የትኛውን ነው አውቃለሁ። ይሄም ብሩ በጣም ብዙ ነው። ብሩ ብዙ ስለሆነ ነው እንጂ እሱ አንተ ለብር እናትህም ትሰጣለህ። እንደዛ ማለት አይደለም። እሺ ያው ይድናል። ታውቀው ከሆነ ቡታጅራ ልጅ ነህ እንግዲህ ይድናል ማለት ይድናል። በሌላ ነገር በቀላሉ ነገር ሊድንም ይችላል። በምን እንዳይደንማ ያደረጋችሁን እኮ ነው። ይሄ ውድ እኮ ነው። ይሄ ውድ እኮ ነው በጣም። የአንገት ሐብሉንም ልታስጠፉት የሞከራችሁት ፎቶውንም ልትወስዱ የመጣችሁት እኮ እንዳይድን እኮ ስለፈለጋችሁ እኮ ነው። አንተ ደግሞ ጓደኛ ሆኖ እንዴት እንደዚህ አይነት ነገር እሱ ላይ ታደርጋለህ? እሺ ጓደኝነት እንደዚህ ነው የሚከፈለው? አይደለም እና ገንዘብ ነው። እኔ ምን አይደል ገንዘብ ደግሞ ማለት መጨረሻው እንደማያምር በእኛ ታየዋለህ። እሺ እኔ ሶፊ እኔ ምንም ማድረግ አልችልም። ኧረ የት ነው የምሄደው? በእናታችሁ በእናታችሁ ለሚያወራው ነገር ካለ ወይም ደግሞ የሚጠቁመን ሰው ምናምን ነገር ካለ የምናሳውቃችሁ የሆነ ብቻ ግን ዋናው ነገር የአንገት ሐብሉን ማግኘታችንን የአንገት ሐብሉን አግኝተነዋል። ነገ እናቃጥሏለን ሐብሉን ከፎቶ ጋር ማለት ነው። ያን አብርሽ ሰላም ይሆናል እና ተስፋ እናደርጋለን ከፈጣሪ ጋር። እናንተም በጸሎት አትርሱ። ቻው